ሰላም ጤና ይስጥልን ክቡራትና ክቡራን የትሪቡን ስፖርት አድማጮቻችን እንደምን ዋላችሁልን። ከተወዳጁ ጣቢያችን ብስራት ኤፍኤም 101.1 እስከ 10 ሰዓት ድረስ በተለያዩ የሬዲዮ ዶክመንተሪዎች በተዋጣላቸው ሬዲዮ ትንታኔዎች፣ ዜናዎች ወደ እናንተ የሚደርሰውን ትሪቡንን ጀመርን። የስፖርቱን ዓለም ህልም መሳይ ታሪኮች፣ የማይደገሙ የሜዳ ላይ ትዕይንቶች፣ የሽፍራፊ ሰዓት የስሜት መለዋወጦች እንዲሁም ድንቅና የተለዩ የድል ስሜቶች፣ የስፖርት ገጠመኞች ዕድሜ ጠገብ የተሰነዱ ተደጋግመው እንደ አዲስ የሚሰሙ የስፖርት ዓለም ውሎች በትሪቡን ስፖርት መለያነት ወደ እናንተ ደርሰዋል። ማክሰኞ የአስጨናቂ ቁጭ ብድግ የሚያደርግ መሄድና መምጣት፣ መነሳትና መውደቅ፣ መደሰትና ማዘን፣ ከፍተኛ ጭንቀት የነበረበት ውጣ ውረድ፣ የስሜት ግራፍ፣ የስሜት ፔንዱለም ወዲያና ወዲህ የተወዛወዝንበት የአርሰናልና የዌስትሃም ጨዋታን በተመለከተ በትሪቡን ስፖርት ማራኪ ዶክመንተሪዎች ወደ እናንተ አደረስን። የፍሬማን ኦፊሻል ፍቅር ይልቃል ዩቲዩብ ገጽ ላይ እነዚህን ዶክመንተሪዎች በጣም በርካታ ተከታታዮቻችን ሰብስክራይብ፣ ሼር፣ ላይክ አድርጋችኋል። ከልብ እናመሰግናለን። ዛሬ የተወሰኑ ነጥቦችን እናነሳበታለን። ውዝግቡ አሁንም አላቆምም። በተለይ ክሪስ ካቫና በመጨረሻ የወሰኗት ውሳኔ 95ኛው ደቂቃ ላይ ዌስትሃም ዩናይትድ በካሉም ዊልሰን አስደናቂ ሙከራና ጎል አቻ ሆኖ ነበር። ከዛ በኋላ ሚኬል አርቴታ እንዲሁም ደግሞ ሌሎችም የአርሰናል ተጫዋቾች ዴቪድ ራያ ላይ ጥፋት ተሰርቷል፣ ፓብሎ እንዲሁም ደግሞ ቶቤዶ ጥፋት ሰርቷል በሚል ቅሬታቸውን አቀረቡ። ቫር ለተራዘመ ጊዜ ጉዳዩን ተመለክተው በመጨረሻ መድፈኞቹን ከፎይታ ይገላግለ፣ መዶሻዎቹን ደግሞ በመዶሻ የመታ ውሳኔ ተወሰነ። አርሰናል 1 ዌስትሃም ባዶ ውጤቱ በዛ ውጤት ተጠናቀቀ። ከዛ ሰዓት ጀምሮ በጣም በከፍተኛ ሁኔታ ውዝግብም ተነስቷል። በተለይ ጃሬድ ቦዌን የዌስትሃም አምበል ዓመቱን ሙሉ እንደዚህ አይነት ጎሎችን ሲያስቆጥር ለነበረ ቡድን እንዲህ አይነት ፍርድ መፍረድ ተገቢ አይደለም። አርሰናል በሴት ፒሶች ተቃራኒ ቡድኖችን በጣም በማዋከብ የሚታወቅ ቡድን ነው። አንዳንድ ውሳኔዎች ላይም ፌቨር ተደርጓል። ግብ ጠባቂዎች ላይ ጭምር ጥፋት እየተሰራ ፌቨር ተደርጓል እና አርሰናል በዚህ ውሳኔ ላይ አትራፊ መሆኑ ተገቢ አይደለም የሚል አስተያየትን ሰንዝሯል። ፒተር ሽማይክልን ጨምሮ በርካቶች ተቃውሟቸውን ተናግረዋል። ነገር ግን በጣም በርካቶች ደግሞ ሚኬል አርቴታን ጨምሮ በመጀመሪያ ክሪስ ካቫናና የቫር ዳኞች ላሳዩት ጀግንነት ምስጋና ማቅረብ ፈልገዋል። ቢያንስ ጉዳዩን ለመመልከት መወሰናቸው ትልቅ ድፍረት ነው በማለት ሚኬል አርቴታ ውሳኔውን አድንቋል። ምክንያቱም በቀጥታ እንደሚታየው ጎሏን ማዳን የሚችልበት ኳሷን ማዳን የሚችልበት እድል ውስጥ ነበር። ግን በመታነቁ ምክንያት ዴቪድ ራያ ያ ሳይሆን ቀርቷል። ያንን መፍቀድ ደግሞ በተቃራኒው እግር ኳስ ላይ ትልቁን ፌዝ ማፌዝ ይሆናልና በጀግንነት በድፍረት ለወሰኑት ነገር ምስጋና ያስፈልጋል በሚል ሚኬል አርቴታ ደግሞ ሀሳቡን ሰንዝሯል። በርካቶች አርሰናል ተገቢውን ውሳኔ አግኝቷል በሚል በዚህኛው ገጽ ላይ ተቀምጠዋል። ነገር ግን የቫር የውሳኔ ወጥነት ኮንሲስተንሲን በተመለከተ ግን ትልቅ መነጋገሪያዎች ከጨዋታው በኋላውም ተንደርድሯል፣ ተነስቷል። ያንን የምንመለከት ይሆናል። ማንቸስተር ሲቲ ነገ ክሪስታል ፓላስን ያስተናግዳል። በፓላስ ጨዋታ ላይ ቢያሸንፍም እንግዲህ መሪነቱን መልሶ ማግኘት የሚችልበት እድል የለም። ምክንያቱም መድፈኞቹ መሪነታቸውን በ5 ነጥቦች ከፍ ስላደረጉ ማለት ነው። ያ ባይሆን ኖሮ ግን 1-0 ማሸነፍ ብቻ ከነበራቸው የእርስ በርስ ግንኙነትም አንጻር ብዙ ጎል ከማስቆጠር አንጻር ማንቸስተር ሲቲ መሪነቱን ከአርሰናል የመንጠቅ ድል ውስጥ ይገባ ነበር። ምስጋና ለአሌሃንድሮ ትሮሳርድ ብቃት፣ ምስጋና ለማርቲን ኦዴጋርድ ታምራዊ ብቃት፣ እንዲሁም ደግሞ ለዴቪድ ራያ አስደናቂ ተጋድሎ እና ለሌሎች መድፈኞች ትልቅ ክብር ይሁንና አርሰናሎች 1-0 ግን አስፈላጊ ምናልባትም ዋንጫውን አንድ ጆሮን ያስጨበጠ ወሳኝ ድል ይዘው ወጥተዋል። እሁድ ምሽት የነበረ ጨዋታ ነው ትሪቡን ስፖርት። ከዛ ጨዋታ በኋላ ዛሬ ነው ስቱዲዮ የተገኘ ነው። የተወሰኑ ነጥቦችን በተለይ ከዚህ ከቫር ኮንትሮቨርሲ ጋር አያይዘን ነጥቦችን እናነሳለን። አድማጮቻችን አሁንስ የመድፈኞቹ ዋንጫውን የማንሳት እድል ምን ያህል ነው? በጣም በርካታ የስሜት ውጣ ውረዶችን አልፈው የመጨረሻው የዋንጫ ጥፋት ላይ ደርሷል። መድፈኞቹ ከበርንሌና ከክሪስታል ፓላስ የ90ና ሌላ 90 ደቂቃ ጨዋታዎች ፊት ብቻ ቆመዋል። ያንን ጨዋታ ካለፉ ከ22 ዓመታት በኋላ ከኢንቨንሲብልስ በኋላ አርሰናል የፕሪሚየር ሊግ ሻምፒዮንነትን ያረጋግጣል። በትዕግስት የጠበቁ ውጣ ውረዱን ያዩ
በፈተናው አብረው ያለፉ ደጋፊዎቹ የመጨረሻውን ደስታ ሊመለከቱ ጥቂት ቀናት ብቻ ቀርተዋል። ትሪቡን ይህንን በስፋት እንመለከትበታለን። ከሰዓት ጋር አያይዘን ደግሞ ወደ ማድሪድ እናቀናለን። በኤል ክላሲኮ ሪያል ማድሪድን ያሸነፉት ባርሰሎናዎች ከሃንሲ ፍሊክ ጋር ሁለተኛውን የላሊጋ ክብር አሳክተዋል። ሃንሲ ፍሊክ ወደ ካምፕ ናው ከደረሱ በኋላ 5 ዋንጫዎችን አሳክተዋል። ማድሪድና ባርሰሎና የሰማይና የምድር ያህል ልዩነት ኖሯቸዋል። ማድሪድ በቀውስ የታመሰ አመቱ ደግሞ በተለየ ሁኔታ የሚጠናቀቅ ክለብ ሆኗል። ጆዜ ሞሪኖ ሳንቲያጎ በርናባው ደጃፍ ላይ ይገኛሉ። እነዚህን ሁሉ አብረን የምንመለከታቸው ይሆናል። ኤፍሬም ማነ፣ ፍቅር ይልቃል የፕሮግራሙ ዋና አዘጋጆች፣ ህይወት አሰፋ በቴክኒኩ እስከ 10 ሰዓት ድረስ አብራናለች። ጣቢያችን ተወዳጁ ብስራት ኤፍኤም 101.1። ትኩረታችን የፕሪሚየር ሊጉ የመጨረሻ ሰዓት ፍጥጫ አርሰናል ከዌስትሃም ጋር ይሆናል ማለት ነው። ስፖንሰሮቻችንን ከልብ እናመሰግናለን። ሁሉንም ስፖንሰሮቻችንን፣ አጋሮቻችንን ኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ በአቢ ስፔሻልቲ ጥርስ ህክምና፣ በዴሽ ገዳ ምርት የሆነው ስቴኪሜክስ፣ ኢንዶሚ፣ ኖራ አዲስ ቁርጥና ሬስቶራንት ሁሉንም ከልብ እናመሰግናለን። እንደምን ዋልክ ኤፍሬም? አለን አድማጮች እንዴት ናችሁ? ያን ድራማ ጠዋት ላይ ግምታችንን አስቀምጠን የምስራቅ ለንደን የጉዞ ማስታወሻ ነበረበት። ዳሰሳችንን አየን። ማታ እንደዛ አስቸጋሪ ጨዋታ ይሆናል ብለን ገምተናል። ግን እንደዛ አይነት አስጨናቂ ጨዋታ ይሆናል ብለው ግን መገመታቸውን መድፈኞቹ እጠራጠራለሁ። ሁሉም አይነት የስሜት ግራፍ ነበረው። መሄድ፣ መምጣት፣ መጨነቅ፣ መውደቅ፣ በጣም በርካታ ፈተና የነበረው ጨዋታ ነበር። በገኒንግ ፎር ግሎሪ ፍቅር በተለይ ከአርሰናል ጋር ለዋንጫ 22 ዓመት የገኒንግ ፎር ግሎሪ ለምን የቫር ውሳኔ አነጋጋሪ ሆነ የሚለው አብይ ጉዳያችን እናደርገዋለን። በጥሩ ሁኔታ እንዳስተዋወቀው በእርግጥ ዶክመንተሪዎቻችን በደንብ ዲቴይል ነገሮችን አንስተንባቸዋል። ከአበይት ጉዳዮች ጋር በተያያዘ ግን የእኛም ሀሳቦች ይፈልጋሉና ከትሪቡን ቀለም ጎን ለጎን ይህንን እናነሳለን። አርሰናል ቀርቧል። አርሰናል ሰርቶ ቀርቧል። ፍቅር ወርቃማ ጉዞ በጣም ድንቅ ነው። በዓለማችን ተወዳጁ ሻምፒዮን የእንግሊዝ ፕሪሚየር ሊግ እንደው በቀላሉ ሻምፒዮን መሆን እንደማይቻል የአርሰናል ፈተና አንደኛው ምስክር ነው። ይህንን አንድ ስቴፕ በደንብ ያደረገው ጋርዲዮላ ነው ከዓመት ዓመት በማሸነፍ ለሌሎች ግን ከባድ ነው። በተለይ ከምን አንጻር ነው ከባድ የሆነው የሚለውን ከአርሰናል ስኬት ጋር አያይዘን እናነሳዋለን። የቫር ውሳኔ ጨዋታው ላይ የነበረው ሞመንት አርሰናል እዚህ ሲደርስ ያሸነፋቸው ጨዋታዎች ብዛት፣ የጸና ቡድን መሆኑ፣ ኮንሲስታንሲው በጣም ዲፌንሱ አለርት ነው። በሴት ፒስ የጀገነ ነው። በጣም የዚህ ከጆዜ ሞሪኒዮ ቀጥሎ ፍቅር ሲሪያል አሸናፊው ነው። ግን በተለያየ ቀለም ኮምፒቲቲቭ ሆኖ ለመምጣት የጣረው አሰልጣኝ ነው ማለት ሞሪኒዮን ይመስላል። አንዳንዴ አርቴታ ውስብስብ ነገሮችን ጭምር ይሰራል፣ ኦቨርቲንክ ያደርጋል። እንደ ሞሪኒዮ በጣም ተናጋሪ አይደለም። የዘ ስፔሻል ዋን አይነት የሚዲያ ቀለም የለውም። ነገር ግን ሜዳ ላይ አለርት ቡድን በመስራት ይታወቃል። በጣም የሚጨነቅ ቡድን አይተናል። ፍቅር የአርሰናል ጭንቀት ጥግ በጉጉት የራደው ደጋፊ ከነ አሰልጣኙ፣ የአሰልጣኙ ሀሳቦች፣ ሜዳ ላይ ያለው ቡድን የሻምፒዮን ለመሆን ጫፍ የደረሰ ቡድን በዛ ልክ በከፍ ባለ ፓሽን ይታያል ሲባል ተመልሶ የቀደመ መልኩን ይዞ መጣ። የፉልሃሙ ጨዋታ ይደገማል የሚል እምነት ነበረ። ላይናፑ ተመሳሳይ ነው። ስኬሊ ነበረ፣ ራይስ ነበረ። ከዛ ውጪ በፉልሃም ጨዋታ ላይ በነፃነት ሲጫወት ሲያጠቃ፣ ወይም ለተጫዋቾቹ አጫወት የሚሆን የጨዋታ ፍልስፍና ተግባራዊ ሲያደርግ አርሰናል በጊዜ ጌሙን የሚገል ቡድን ነበረ። ግን ከለሩ ይለያል። ዌስትሃምም ላለመሞት የሚጫወተው ቡድን ነበር። ካሸነፈ እንዲሁም አሁን አርሰናልን አሸንፎ ትናንትና ያው ዶክተር ቶተናም ነው ነጥብ ጥሏል። ካናቱ ይቀመጥ ነበረ። ስለዚህ እድል ነበረው የኑኖ ስፕሪቶ ቡድን። ግን አርሰናል የጸና ዓላማውን የሚያቅ ፈጥኖ ሪከቨር ለማድረግ በየጫናዎቹ መሃል ላይ የተጓዘ ቡድን ነው። በጣም በአስቶን ቪላ ጌም ላይ 18 ጨዋታ አሸንፎ ሄዶ በአስቶን ቪላ ሲሸነፍ ሪከቨር ያደረገው ፈጥኖ ነው። ጥፋቱ ላይ ደጋግሞ ሲወድቅም ፍቅር ያንን አይተናል። ነገር ግን ተመልሶ መጥቷል። ፊክስቸሩ ረድቶታል። እድለኛም ነው አርሰናል ከጥንካሬው ባሻገር እድለኛም ነው። ከመርሃ ግብር ይሄ ብላ አትብላ፣ ተው ብላ አትብላ፣
እሺ አሁንስ ብሎ ነው ኤቨርተን እንደገና ሲቲን ያስጣለው። ይሄ የሊጉ ውበት አንዱ መልክ ነው። ግን ከቪዲዮ አሲስታንት ሪፈሪ ወይም ቫር ጋር በተያያዘ ለምን አነጋጋሪ የሆነ ፋውል ነው፣ ግልጽ ያለ ፋውል ነው። ነገር ግን አርሰናል እንደዚህ ይጫወታል ነው ማሳያዎች የሆኑት አይደል? አርሰናል አዎ እንደዚህ ይጫወታል። ጎሎች ተቆጥረዋል። ለምሳሌ የሲዝን ኪክ ኦፍ ላይ እኔ ራሴ ኦልትራፎርድ ነበር። ያውም ኢንሲደንቱ ከተፈጸመበት ጎል ጀርባ ስትሬስፎርድ ኢንድ ያን ኳስ ካላፊዮሪ ሲያስቆጥር ሳሊባ ባይንደርን ይዞታል። የመጀመሪያው ሳምንት ጨዋታ ላይ ከቲያትር ኦፍ ድሪምስ አርሰናል ከዩናይትድ አርሰናል 1-0 አሸነፈ። ያቺ ውድ 3 ነጥብ ይኸው ዛሬ ዋጋ አላት ግንቦት ላይ። በዛ ሞመንት ላይ ግን እንደዚህ አይነት ትሪኮችን አርሰናል ለሌሎች የፕሪሚየር ሊግ ክለቦችም አለማምዷል። ፍቅር አለማምዷል። በሴት ፒስ የቆመ ኳስ አንዳንዴ ሪሲሊንግ ይመስላል፣ መተቃቀፍ፣ መጋፋት፣ ዳር ካርቱ አለ። ይሄ ተለቋል። አርሰናል ግን ለአርሰናል ብቻ አይደለም ደግሞ የተለቀቀው። ለአርሰናል ብቻ አይደለም። ለምንድን ነው ለአርሰናል ለማስመሰል ዓለም ጥረት ያደረገው? አርሰናል በዚህ ብቻ እያሸነፈ ነጥብ ሰብስቦ የደረሰ ለማስመሰል ጥረት ዓለም ያደረገው ለምንድን ነው? ለምሳሌ እኮ አርሰናልን አለማድነቅ አይገልም አይደል? አይገልም። አርሰናልን አለማድነቅ ከፍታውን፣ ስኬቱን፣ ጥንካሬውን፣ የቡድን መዋቅሩን አለ እንዴ በአርሰናል ልክ ጫና ውስጥ ገብቶ እንደገና ሪከቨር አድርጎ የሚመጣበት መንገድን በፕሮሰስ በጣም የተገነባ ቡድን መሆኑን። ይሄ ቡድን እኮ ዛሬ አይደለም የምናውቀው። እንደገና እጥፋቱ ላይ ሲንከራፈፍ፣ እጥፋቱ ላይ በጣም ሲንገዳገድ፣ እንደ እርግማን የተከተለውን ነገር ከዋንጫ ፊት ሲሽኮረመም፣ ኔትፍሊክስ ሲባል ይሄ ስብራቱን ጭምር እስከ መጨረሻው ድረስ ለመቅረፍ የሄደበት መንገድና ሜንታሊቲው ላይ ነው ጥያቄ የተነሳበት። መቼ ነው የሚያምነው አንደኝነቱን ነው። ይህ ከአርቴታ ሜንታሊቲ፣ ከጨዋታ ትግበራ፣ ከፍራቻ ከአርቴታ የለየለት ጥንቃቄ መነጨ ነው እንጂ ዴብዚ ያለው በጣም በርካታ ጎሎችን ያስቆጠረ ጥቂት የተቆጠረበት በአውሮፓ ቻምፒየንስ ሊግ 14 ጨዋታ ሳይሸነፍ ፋይናል የደረሰ የ20 ዓመት ታሪኩን የቀለበሰ ከቬንገር በኋላ ወርቃማ ታሪክ ያስጻፈ እንደገና ደግሞ በፕሪሚየር ሊግ ከ22 ዓመታት በኋላ ወደ ስኬት ለመምጣት ጫፍ የደረሰ ቡድን ሆኗል። ይህን ቡድን አለማድነቅ አይገልም። ግን አርሰናል በሴት ፒስ እየተጠቀመ በዳኛ ብቻውን እየተጠቀመ በቫር እየተጠቀመ ለማስመሰል የተደረጉ ስቶሪዎች ልክ አይደሉም ለኔ። አርሰናል እንደዛ ተጫውቶ ተፈቅዶለት ጎል አስቆጥሯል። አዎ በሞመንት ደግሞ ራያ ላይ የተሰራ ፋውል ነበር። አዎ ያ በእግር ኳስ ያጋጥማል። ቪዲዮ አሲስታንስ ሪፈሪ እና ወጥነት ማጣትን ብቻውን መመልከት የሚያስፈልግ ለኔ ይመስለኛል። የዲሲዥኑ ላይ ምንም ልዩነት የለውም። ከዛ መለስ ያለው ነገር እኮ ተጫዋቹን በቃ ማነቅ ብቻ ነው የሚቀረው። ከዛ ጥፋት መለስ ያለው ነገር ምንም ለጥፋት ምንም የሚጎለው ነገር ከፊትም ከኋላ ቶዲቦ ፓብሎ አንገትን እጁንም ይዞታል፣ አንገቱንም አንቆታል። ያኛው ከጀርባ እየጎተተው ነው። ምንም የ98ኛው ላይ የተፈጠረው ነገር ፋውል መሆኑ ላይ ምንም አከራካሪ ነገር የለም። ዳኛውን ክሪስ ካቫና መጠራታቸው ተገቢ ነው። መጨረሻ ላይም ውሳኔያቸው የፓብሎ በተለይ የፓብሎ ብቻ በቂ ነው። እኔ ሁለተኛው የጀርባው ካሜራ ቢታይ ራሱ የቶዲቦ ጥፋትም ራሱ በቂ ነበር የሚል እምነት አለኝ። ነገር ግን ትልቁ ደጋፊዎችም የእግር ኳስ ደጋፊዎችም አንዳንድ የእግር ኳስ ተንታኞችም በተደጋጋሚ እያነሱት ያሉት በእግር ኳስ ውስጥ እንዲህ አይነት ጥፋቶች ተዘለዋል። በፕሪሚየር ሊጉ እንዲህ አይነት ጥፋቶች ተዘለዋል። አዲስ አይደለም። ይሄ ደግሞ የአርሰናል ችግር አይመስልኝም። አንዳንድ ጊዜ ያው ቫር ላይ ከዚህ በፊትም የምናነሳው ነገር ነው። ፔናልቲ ለምሳሌ በእጅ የሚነካ ኳስ ለምሳሌ በሆኑ ጨዋታዎች ላይ ሶፍት ነው የምትለውን ፔናልቲ የሆነ ዳኛ ይሰጣል፣ የሆነ ቫር ዳኛ ይሰጣል። አርሰናል እኮ እንደዚህ አይነት ፔናልቲዎችን ተከልክሎ ያውቃል። እንዲህ አይነት ጥፋቶችን በተደጋጋሚ ኢግኖር ተደርጎ ያውቃል። እና አብዛኞቹ የእግር ኳስ ደጋፊዎች አንደኛ ጨዋታው ካለው ትርጉም አንጻር ለምሳሌ አርሰናል አቻ በመውጣትና ባለመውጣት መካከል በአቻ መውጣትና በአቻ ባለመውጣት መካከል ሻምፒዮንነት ነው ያለው። ይፍሬም ገብቷል። ሻምፒዮንነት ለማንቸስተር ሲቲ መጋበዝ። አርሰናል አቻ ቢወጣለት ሻምፒዮን መሆንም እኮ ሊሆን ይችላል። የሻምፒዮንነት ጉዳይ ነው። ስለዚህ ለምን ጉዳዩ አከራከረ ማለት አይቻልም። ምክንያቱም በጣም ዝም ብሎ የ3 ነጥብ የ1 ነጥብ ጉዳይ አይደለም። ሻምፒዮን የመሆንና ያለመሆን ጉዳይ ነው። ስለዚህ አርሰናል ለምሳሌ በተቃራኒው ተወስኖበት ቢሆን ኖሮ በተቃራኒው ዳኛው አይተው
ወይ ኢግኖር ተደርጎ ቢሆን ቫር ኮል ባያደርግ ኖሮ አርሰናል ላይ የሚደርሰውን ዳሜጅ ደግሞ አስበው። እንደዛ ዴቪድ ራያ እንደዛ ተይዞ እንደዛ ታንቆ ኳሱ ተቆጥሮ ኢግኖር ብትደረግ ደግሞ በተመሳሳይ አነጋጋሪ መሆኑ አይቀርም ነበር በተመሳሳይ። ስለዚህ እኔ ሚኬል አርቴታ መጨረሻ ላይ የተናገረው ሀሳብ ነው የሚመስለኝ። ሁልጊዜም የኮንሲስተንሲ ጉዳይ ቫር ላይ ትልቅ ጥያቄ ነው፣ ግን ሌሎች ጥፋቶች ስለተፈቀዱ በሚል ይሄኛውን ጥፋት መፍቀድ የምትችልበት አጋጣሚ አይደለም። ጥፋት ነው ጥፋት አይደለም የሚለው ላይ ነገር ግን ራሱ ጃሬድ ቦይኔ ዌስትሃም አምበል እኔ እንደዚህ አይነት ነገር ማውራት አልፈልግም፣ ምክንያቱም የሚታይ ነው ጥፋት ሰርቷል እንዴ ይህንን መካድ አልፈልግም። ክሊር የሆነ ንክኪ አለ፣ ክሊር የሆነ ጥፋት አለ። ግን ትልቁ ጉዳይ ለሌሎች ቡድኖች የሚደረገው በሌሎች ጨዋታዎች ላይ ያልተደረገው በዚህኛው ጨዋታ ላይ ለምን ተደረገ የሚል ነገር ነው። የአርሰናል መከራከሪያ መጀመሪያውኑ ኳሱ ገና ወደ ቫር ዲሲዥን ሳይገባ ማይክል አርቴታ ኮንፊደንት ነበር። አይተው ከሆነ ጎሉ በመግባቱ ብዙም አልተጨነቀም፣ ምክንያቱም ክሊር ጥፋት እንደተሰራ ያመን ይመስል ነበርና ጎልኪፐሩ ዴቪድ ራያ ጥፋት ተሰርቶበታል፣ ስለዚህ ጥፋቱ ተገቢ ነው የሚል ዲሲዥን በአርሰናል ሳይት ተወስዷል። ፑንዲቶቹ የእግር ኳስ ተንታኞችም ለሁለት ተከፍለዋል። አንደኛው ባክግራውንድ እየጠቀሰ ከዚህ በፊት የተፈጠሩትን ነገሮች በማንሳት ሌሎች ደግሞ ግብ ጠባቂው እንደዚህ ሆኖ ጎሉ ቢቆጠር ኖሮ ከፍተኛ ችግር በአርሰናል በኩል ይፈጠር ነበር የሚል ነው። ወደ ጨዋታው ግን ስንመጣ እግር ኳስን ግን ፍቅር እግር ኳስን ጨዋታው ላይ ሞመንቶችን ራያን በተለይ ደግሞ የኦዴጋርድ ተጽዕኖን ከአርሰናል ይሄ ሻምፒዮን ቡድን መልክ ምንን የሚለው እናመጣለን። ግን አንድ ሀሳብ እግር ኳስን የሰረቁት እኮ ቫር የሚለውን ሀሳብ ተግባራዊ ያደረጉት የእግር ኳስ አስተዳዳሪዎች ናቸው፣ ተዋናዮቹ አይደሉም። የእግር ኳስ አስተዳዳሪዎች ፕሌይስቴሽን ይሄ ቪዲዮ አሲስታንስ ሪፈሪ ለሁሉም እኩል ሚዛናዊ ያልሆነ ስለ ወጥነት ካወራና የቫር ጥያቄ የአርሰናል ጉዳይ አይደለም። አርሰናል የተወሰኑ ጨዋታዎችን ኢንሲደንት ቅድም እንደጠቀስኩልህ የሳሊባ ባይንደርን ኢንሲደንት አይነት አርሰናል እንዲህ ሲጫወት ነጥብ ሰብስቦ አንደኛ ብቻውን የተቀመጠ ለማስመሰልም መጣር አያስፈልግም። የአርሰናልን ከፍታ ማድነቅ ነው ቁም ነገሩ እሱ ጋር ነው። ከዛ በኋላ የቫር ጉዳይ የአርሰናል የመድፉ ጉዳይ አይደለም። የዌስትሃም ማላዘን የዌስትሃም ሮሮ ማላዘን አመቱን ሙሉ የዘራውን ነው ዌስትሃም ስላጨደ ወራጅ ቀጠና ውራ ሆኖ ያለው። በዚህ አንድ ጎል የሚተርፍ አስመስለውታል መዶሻዎቹ እና የሆኑ የተወሰነ ዓለም ላይ ያለ ሚዲያ ማድነቅ ነው አርሰናልን። ጨዋታውን ተጨንቆም ተቆጣጥሮም ኦዴጋርድን ቀይሮ የማጥቃት ሐሳብ ሲያጥረው ምጥ አንዴ አሰርተነዋል። አሁን የአርሰናል ደጋፊዎች የሚፈልጉት ምጡን እርሺው ልጁን አንሹ ነው። ልጁ ዋንጫው ነው፣ ግን እስከ መጨረሻው ታመጣላችሁ ገና የሚል ነው የሚመስለው አርቴታ። ምክንያቱም የቡድኑ ቀለሚያ ነው። አሰልጣኙ በዚህ ሂደት ውስጥ ነው ትሪኩን ምኑንም ችሎ የመጣው። በዛ ውስጥ ነው ፍቅር ለማሸነፍ ጫፍ የደረሰው። ቦሪንግ ተብሏል፣ በጣም እላፊ ተቀልዶበታል። ሰፊ ጥንካሬ ግን አሳይቷል፣ ጸንቷል። ሌሰን መሆን ይችላል። በፕሮሰስ አልፏል። በጣም ዲፌንሲቭ አፕሮቹ ትልቅ በመሆኑ ተጠቅሟል። ግብ ጠባቂዎች፣ አጥቂዎች ጎሎች እንደሚያስቆጥሩ ሁሉ ግብ ጠባቂዎች፣ ድንቅ ተከላካዮች፣ የመሪነት ስብዕና ያላቸው ሊደሮች ዋንጫውን ያመጡልሃል። ራያ ዋንጫውን አምጥቷል። አርጀንቲና ሻምፒዮን ስትሆን ከሊዮኔል ሜሲ በስተጀርባ ማርቲኔዝ ነበር ፍቅር። ያ ሞመንት ላይ እንደዚህ አይነት ቅጽበቶች በእግር ኳስ ይኖራሉ። ቫርም በዛ ውስጥ ይከሰታል። ግን ሮበሬ ለማስመሰል አርሰናል ዘርፎ ለማስመሰል ይሄንን ዋንጫ የተደረጉ ስቶሪዎች ልክ አይደሉም። ሰርቶ ጸንቶ ነው የቡድን በነገር ቫር አሁን አፕሪሺየት የምታደርገው ስለ ቫር ፌርነስ እንዲመጣ አድርጓል። አሁን ቫር እኮ ባይኖር አርሰናል ተዘርፏል። በዚህ ጨዋታ ክሪስ ካቫና ጎል ነው ያሉት። ስለተወሰነ ደግሞ አርሰናል ዘረፈ ያሉ ሀሳቦች አሉ። ልክ ቫር ላይ የምታነሰው ነገር ምንድን ነው? ትልቁ ነገር በተደጋጋሚ የምታነሰው አሁን በጣም ዋናው ጉዳይ የሚመስለኝ ኢንኮንሲስተንሲ ወጥ ያለ ወጥነት። ትልቁ የሆነ ሳምንት ላይ ኦፍሳይድ የሆነ ኳስ የሆነ ሳምንት ላይ አይሆንም። ኤፍሬም የሆነ ሰዓት ላይ 6-4-3 ደቂቃ ይፈጅና ጣት ከጣት ተመንዝሮ ኦፍሳይድ ይታለፋል። አንዳንዴ ደግሞ በማይገባ ምክንያት ይሻራል። ክሊርሊ አንተ የካሜራ አንግል የምታየው ነገር ይሻራል።
ወይ ሾልደር ወይ ትከሻ ወይ ጣት ይታያል። ሚኒማል ኮንታክት፣ በጣም ትንሽ የምትለው ኮንታክት ፔናልቲ ይሰጣል። አንዳንዴ ከፍተኛ የምትለው ኮንታክት ፔናልቲ አይሆንም። ይሄ የዚህ ጨዋታ ስቶሪ አይደለም። ለኔ የአርሰናል የወሳም ጨዋታ ስቶሪ አይደለም። ቫር መሆን ያለበት ልክ ለሁሉም ጨዋታዎች እንደዚህ ማድረግ አለበት። ከዚህ በፊት እኮ አርሰናል ቪክቲም ከሆኑ ቡድኖች መካከል አንዱ ነው። እንዲህ አይነት ዲሲዥኖች ተጠቂ ከሆኑት ቡድኖች መካከል አንዱ ነው። አንዳንዴ እንግዲህ ስለ እግር ኳስ ስታስብ ይህ በጣም ማይክሮስኮፒክ በሆነ መንገድ ውሳኔዎችን እየለካ ማሳለፍ ለእግር ኳስ ምን አትርፏል? እንደገና ዳኛው አንዳንዴ ከተጠራ ውሳኔውን እንደሚሽር ታውቀዋል። በቃ ከተጠራ ከመሀል ዳኛው ይልቅ የቫር ዳኞች ውሳኔ ትልቅ ትርጉም እንዳለው መረዳት ትችላለህ። ኦንፊልድ ሪፈሪዎች አሁን በስክሪኖች ላይ ዲፔንድ ስለሚያደርጉ ብዙ ጊዜ ለውሳኔያቸው ሲጨነቁ አታያቸው። ምክንያቱም ይሄ ቢያልፈኝ እንትን አለ ብሎ የሚያምኑ ይመስለኛል። እኔ ስክሪኑ አለ ብሎ የሚያምኑ ይመስለኛል። እና ኢንስቲንክቶቻቸውን አምነው የሚሰጧቸው ከዚህ በፊት እግር ኳስን ውብ የሚያደርጉ ነገሮች እየቀነሱ ይመስለኛል። እና የቫር ጉዳይ መነጋገሪያ መሆኑ አያስገርምም። በሁለቱም አቅጣጫ አንደኛ ፌቨር የተደረገላቸው ቡድኖች ቫር በመኖሩ በተለይ በዛሽ ሞመንት ላይ ቫር በመኖሩ ደስተኞች ሆናሉ። አሁን አርሰናል በክሪስ ካቫና ውሳኔ ቢሆን ኖሮ አቻ ወጥቷል። በቫር ውሳኔ ነው አርሰናል የተረፈው። ዌስትሃም በክሪስ ካቫና ውሳኔ ቢሆን ኖሮ ተርፏል፣ ግን በቫር ውሳኔ ደግሞ ተጎድቷል። ኔክስ ደግሞ ያኛው ቡድን ቪክቲም ሊሆን ይችላል፣ አርሰናል ይሆናል ቪክቲም። ስለዚህ ይሄንን ቡድን ልጥቀም፣ ይሄንን ቡድን እንዲላድርግ የሚል ነገር የለውም ቫር። ግን ትልቁ ጉዳይ ወጥነት የለም፣ የውሳኔ አሰጣጥ ላይ ችግር አለ። ቴክኖሎጂው ከዚህ የተሻለ እንዴት እንዲሆን መስራት ያስፈልጋል። ፊልድ ላይ ያሉ ዳኞችና ቫር ላይ ያሉ ዳኞች እንዴት የተጣጣመ ነገር ኮንሲስተንት የሆነ ነገር ያደርጋሉ የሚለው እግር ኳስ ወደፊት የሚመለከተው ጉዳይ። እግር ኳስም የተዘረፈው ፍቅር ይሄ ቴክኖሎጂ ተግባራዊ ሲደረግ ነው። የዛሬ ተጠቃሚ ነገ ደግሞ ዋጋ ትከፍላለ። ለአንዱ ፌቨር የሚሰራ ለሌላው ደግሞ እንደዚህ አይደለም። ያውም ዳር ካርቱን ነው ከፍ ያደረገው። ይሄ ከእግር ኳስ በስተጀርባ ያለው እግር ኳስ አሁን ከፍ ያለ ቢዝነስ ሆኗል አይደል? የሚንቀሳቀሰው ገንዘብ በጣም ከፍ ያለ ነው። ብሮድካስቲንጉ፣ ኢንተርኔት ቢዝነሱ በጣም ከፍ ያለ ነው። ፍቅር ፉትቦል ድሮም ወደር አልባ ነው። አሁን ደግሞ ዓለምን በደንብ ኮንትሮል ያደረገው ነው። ትልቁ ኢንዱስትሪ ነው ለሀገራት። በዚህ ሂደት ውስጥ ከዚህ ከቫር እንቅስቃሴዎች ጋር በተያያዙ ያሉ ኮንስፓይረሲዎች ወደፊት ሊመጡ ይችላሉ እንጂ በጥቅሉ እግር ኳስ ላይ ያሉ ተዋናዮቹ፣ የእግር ኳሱ ውበት ሚስጥር የሆኑት ተጫዋቾቹ፣ ደጋፊው፣ ስቴክሆልደሮቹ፣ አሰልጣኞቹ፣ ክለቦች፣ ስሜት፣ ፓሽን እግር ኳስ ከነ ስተቱ ነው የሚያምረው የሚለውን ድባብ ነው የቀየረው። ሲቀይረው ግን እያንዳንዱን ነገር እንደ ሜዳ ቴኒስ በጥንቃቄ መስመር ወጥቷል አልወጣም፣ ገብቷል አልገባም፣ ተጎትቷል አልገባም፣ ኦፍሳይድ አንዳንዴ እኮ አውራጣትህ ይሆናል። እንደዚህ አይነት ነገሮች ሲመጡ በግለሰቦች ላይ እንዲንጠለጠል ነው የተደረገው። እግር ኳስ የተዘረፈው ያኔ ነው። ከዛ በኋላ የእግር ኳስ ውበት 5 ደቂቃ ሌት ይሆናል። አሁን መችለትም እንደዛ ነበረ። ከዛም በላይ ሌት ይሆናል በክርክር ፍቅር። ቫር ለእግር ኳስ ምን ጠቀመ ሳይሆን ቫር እግር ኳስን ዘረፈ፣ የእግር ኳስ ደጋፊዎች ስሜትን ዘረፈ ያስኬዳል እንጂ አርሰናል በጨዋታ መንገዱ ያዋጣኛል በሚለው የጨዋታ ፍልስፍና ሂደት አሸናፊ ሲሆን ተጠቃሚ ይሆናል። ተጠቃሚ ያልሆነባቸው ነገሮች አሉ። የአርሰናል ግን ጉዳይ አይደለም። የቫር ኢንኮንሲስተንሲ ጉዳይ ግለሰቦች ላይ ተንጠላጠለ በመሆኑ ነው። ምክንያቱም ሎስ ኦፍ ዘ ጌም ላይ በረኞች ፕሮቴክት ይደረጋሉ። አትነካቸው። በእነሱ እንቅስቃሴ ውስጥ ኢንተርፌር ካረግ ፋውል፣ ምንም ጥርጥር የለም። ግራ ቀኝ ጎትተዋል። ራያ ከበቂ በላይ ፋውል ተሰርቶበታል። ስለዚህ ለዚህኛው ጨዋታ አርሰናል ማንቸስተር ላይ የሰራውን ጥፋት አምጥተን መከራከር አትችልም። ብዙ ምንም የማያስኬድ ነገር ነው። ለማንኛውም ግን አርሰናል በጨዋታው እንዴት ነበር ብለን ስናይ ግን እኔ የመጀመሪያዎቹ 20 ደቂቃ ላይ አርሰናል ጨዋታውን የሚገል ይመስል ነበር። ዶሚኔት አድርጎ ነበር። ሙከራዎችን አድርጓል። ካላፊዮሪ፣ ራሱ ትሮሳርድ፣ ቪክተሪ ኮሬሽ፣ ጋብሪኤል ማጋሊሽ ሙከራዎችን አድርገዋል 20 ደቂቃ። ከነዛ 18 ደቂቃዎች በኋላ ግን በተለይ ቤን ዋይት ተጎድቶ ከወጣ በኋላ አርቴታ የወሰናቸው ውሳኔዎች ከፍተኛ ዋጋ አስከፈሉት። አንደኛ ዴክላን ራይስን ወደ ራይት ባክነት ሚና ቀየረ። አርሰናል የመሃል ሜዳ ቁጥጥሩን አጣ። ከዛ በኋላ
ተቸገረ። ዌስትሃም ሞር ስፔስ ማግኘት ጀመረ። በሽግግሮች ወደ አርሰናል የግብ ክልል መድረስ ጀመረ። የአርሰናል የቀይ መስመርም እንደዚሁ ብዙ ራይስ በመሄዱ ምክንያት ነገሮች አልተስተካከሉም። ያን ያህል አደጋምም አልመጣበትም። ግን ራይስ የተነቀለበት የመሀል ሜዳ እንቅስቃሴ ብዙ ነገሮችን ቀየረ። አንዱና ትልቁ መሰረታዊ ስህተት እሱ ነበር። በጨዋታው ላይ ያ ሞመንተም እንዲጠፋ የሆነበት ምክንያት የቤን ዋይት መጎዳት ድንገት የቀያየራቸው ነገሮች። በኋላ ሚኬል አርቴታ ሰከንድ ሃፍ ላይ አስተካክሎታል። ለእሱ ዋጋን ትሰጠዋለህ። ዙቢሜንዲን ለውጦ አስገብቶታል። እንደገና ደግሞ በጣም አስፈላጊ በነበረ ምክንያት ዙቢሜንዲን ቀይሮ አስወጥቶታል። ግን ያም ሆኖ ግን የሆኑ የዘገዩ ሰብስቲቱሽኖች፣ መደናገጦች ሚኬል አርቴታ ላይ ነበሩ። እነዛ ዋጋ አስከፍለዋል። በኋላ ላይ ቀይሮ ያስገባቸው ተጫዋቾች ጌሙ መጀመሪያ አርሰናል አለመግደሉ ትልቁ ክፍተት ነበር በመጀመሪያዎቹ ደቂቃዎች ውስጥ። በኋላ ግን በጣም ፍሬሽ የሆኑ አታኪንግ ሰብስቲቱሽኖችን ማድረጉ፣ ማርቲን ኦዴጋርድ፣ ካይ ሃቨርትዝ ተቀይረው መግባታቸውን ቡድኑ እኔ አንዳንድ የአርሰናል ተቃራኒ ቡድኖችን የምታይ ነው ይመስሉ፣ ሁለት ተቃራኒ ቡድኖች የሚገቡ ነው ይመስሉ በአርሰናል መለያ። ለምሳሌ የፉላሙ ጨዋታ ላይ ያለውን አግሬሽን አይተህ ያንን ብቃት ተመልክተህ የዌስትሃሙን ጨዋታ አይተህ ከዛ በኋላ ሰከንድ ሃፍን ጨምሮ ያየውን ደግሞ ዝም የማለት ነገር የሆነ የተሰበረና አግሬሽኑን ያጣ። ለምሳሌ ቅጣት ምቶች ሲመቱ የአርሰናል ተጫዋቾች ቅጣት ምቱን ለመምታት የሚያባክኑትን ሰዓት በትንሹ ከ45 ሰከንድ እስከ 50 ሰከንድ የእጁ ሮራ ለመወርወር የሚፈጁት ጊዜ ስታይ ለዋንጫ የሚጫወት ቡድን ነው እንዴት ትላለህ? አንተ ትዕግስት ታጣለህ ቁጭ ብለህ እንደ ደጋፊ። ምክንያቱም እያንዳንዱ ክሊክ የሚያደርግ ደቂቃና ሰከንድ አርሰናል ላይ ሻምፒዮን ያለመሆን የመሆን ጉዳይ እንደሆነ ታውቀዋል። ያርፋሉ ተጫዋቾቹ ሜዳ ውስጥ ቡድኑ ሳይንቀሳቀስ ትመለከተዋልና ዌስትሃም ጨዋታ ላይ የመጀመሪያ ደቂቃ ላይ ጥንካሬውን የአርሰናልን ቤስት ሳይድ ያሳያል። ከዛ በኋላ የመጡት ደቂቃዎች ደግሞ የአርሰናል ያለበትን ድብታ፣ ጫና ምናምን ያሳያል። መልካምነቱ ግን ሁልጊዜ በእንዲህ አይነት ሰዓት ላይ ከቡድኑ እንቅስቃሴ ውጪ ኮከቦች ያስፈልገዋል፣ የሚያድኑ ኮከቦች ያስፈልገዋል። ቡድኑ አንድ ነገር ነው። ራሱ ሚኬል አርቴታም ተናግሮታል። ሻምፒዮን የምትሆን ከሆነ የቡድኑ እንቅስቃሴ እንዳለ ሆኖ ደግሞ ሞመንቶችን የሚፈጥሩ ኮከቦች ያስፈልገዋል። ቁጥር አንዱ ዴቪድ ራያን 78ኛው ደቂቃ ላይ ያቺ ያዳናት ኳስ ምናልባትም ሴቭ ኦፍ ዘ ይር የምትባል ትችላለች። በጣም ድንቅ ኳስ። ያቺ ጎል ተቆጥራ ቢሆን ኖሮ ስለ ጨዋታው የምናወራው ታሪክ የተለየ ሊሆን ይችል ነበር። አንድ ሁለተኛ ማርቲን ኦዴጋርድ አመቱን ሙሉ ሲወቀስ የነበረ ነው። በጉዳት ያልነበረ ተጫዋች ነው። የኦዴጋርድ ክሬቲቪቲ፣ ውሳኔ፣ የአምበልነት ብቃት፣ ኤክስፒሪየንስ ያቺ ጎል እንድትቆጠር አድርጓል። ጎል አስቆጣሪውን ትሮሳርድን ጨምረህና አርሰናል በዌስትሃሙ ጨዋታ ተቸግሯል፣ ሰፈር አድርጓል፣ ተሰቃይቷል። ግን ወሳኙ 3 ነጥብ ወስዷል። መድፈኞቹ ትልቁ ትርፋቸው 3 ነጥብ ነበር። ነርቨስ አርሰናል ፍቅር በጣም ይሄ ነርቨስ የመሆን በጣም ይሄ መዋከብ፣ በጉጉት መራድ ፕላስ ደግሞ ይሄ አርቴታ እስካለ አንድ የዋንጫ እስኪነካ ድረስ የመድፉ ደጋፊዎች ጸጋ በረከት ነው። ምን ጭንቀት እስከ መጨረሻው ማማጥ መጠበቅ። ምክንያቱም ትዕዛዞች ናቸው እንደዛ ቡድኑ እንዲጫወት የሚያደርገው ፍቅር መልሶ የተወቀሰበት ቀለሙን የያዘው በእያንዳንዱ የእጅ ውርወራ በእያንዳንዱ የቆመ ኳስ አርሰናል 30 ሰከንድ በትንሹ 90 ላይ ብደምረው እኮ አንድ 10-15 ደቂቃ ያባክናል ማለት ነው። በድግግሞሽ ያገኛል፣ ግን ቶሎ አይመታውም። ለዋንጫው በጣም ስትቀርብ ፊያቶ እንኳን ብጨርስ ወይም ፊትነስ ጉልበት ኃይሉ ቢያንስ እንኳን የነገ የድል አድማስ ዳንኪራህን እያሰብክ የጸናህበት እያንዳንዷን ሌትና ቀንና ምሽቶችን እያሰብክ ፍቅር ከነጫናዎችህ የበለጠ ወራሪ ሆነ ነው የምትጫወተው። ግን ከዛ በተቃራኒው አይነት የሻምፒዮን ቡድን መልክ ነው የሚያሳየው አርቴታ። በጊዜ ጨዋታውን አይገልም፣ ሞመንቶቹን ይወስዳል፣ ይጨነቃል። ከዛ የጠቀስካቸው ኢንዲቪጁዋል ብሪሊየንስ ያድኑታል። አንዳንዴ በሴት ፒስ ይወጣል፣ በዲፌንስ ይጠቀማል። ሳሊባ፣ ማጋሊሽ ራሱ የራይስ ወርክ ሬት ከፍ ያለ በመሆኑ በጣም በቀላሉ ጎል የሚቆጠርበት ቡድን አይደለም አርሰናል።
ራያ በነ ማይክል ቫንዳርሰን፣ ደሂያ፣ ፒተር ቼክ፣ አሊሰን ወይ ኤደርሰን ሌቭል ነው። ከፕሪሚየር ሊግ ድንቅ የግብ ጠባቂዎች ማህደር ውስጥ በዚህ ከወርቃማ ጓንቶቹ ጋር ይታወሳል። አሁን ሻምፒዮን ቡድኖች እንደዚህ አይነት ግብ ጠባቂዎች እንዳላቸው አሁን የጠቀስኳቸው ግብ ጠባቂዎች ምስክር ናቸው። የሻምፒዮን ቡድን መልክ ነው። ከዛ ደግሞ በጣም ጥሩ ተከላካይ፣ በርህን ሳትጠብቅ ጠላትህ ልታጠቃ አትሄድም። አርሰናል በአግባቡ የሰራው በሩን መጠበቁ ላይ ነው። አሰልጣኙ ደግሞ ልምድ የለውም የዋንጫ እንጂ ስትቀርብ እኮ የምትጫወተው ከወራጁ ቡድን ነው። 18ኛ ካለ በእያንዳንዷ ቅጽበት ቶሎ ጎል ለማግኘት ወሮ ለመጫወት ሪሶርሱ ስላለ ማለት ነው። ተጫዋቾቹ አለ አጫወቱን አንዳንዴ አይደለም አመቱ ሙሉ አልፈቀደም። ሲፈቅድ ብልጭታዎች ታይተዋል። ፕሪሚየር ሊግ ነው ውድድሩ፣ ግን ፍቅር ሞመንቶች በየሰዓቱ ይፈጠራሉ። ፕሮፌሽናሊዝም ከፍ ያለበት ደረጃ ላይ ነው ያለው። ወርደው ራሱ ይተናነቁሃል። ግን የአርቴታ ቀመር አለ። የአርቴታ ቀመር የጨዋታ ስታይልና ሂደት አባካይ ነበር። በመጀመሪያዎቹ 18 ደቂቃዎች ካላፊዮሪ ሳተው ራሱ ሳሊባ እንደገና ኦዴጋ ትሮሳድ ፖል የገጨበት ከአንዴም ሁለቴ። ዮከሬስ አልነበረም በጨዋታው፣ ሳካ አልነበረም። ለዮከሬስ የሚሆን የጨዋታ ስታይል አልነበረውም። አቡር ነው ወርክሬት ግን ነበረው። ታትሯል፣ ተጨንቋል። በዛ ሂደት ውስጥ ግን ፍቅር ለምሳሌ እኔ በጣም የገረመኝ ኦዴጋርድ ኢንዲቪጁዋል ብሪሊየንሱን ተጠቀመ። እውነት ነው የተጫዋች ሲገባ አርሰናል የማጥቃት ሐሳብ አጥሮት ነበረ። ያድል ተፈጠረ፣ ጎል አስቆጠረ። ቀድሞ ይህንን ደጋግሞ ማድረግ የሚችል ግን ሪሶርስ እያለው አይደፍርም አሰልጣኙ። ካለቀ በኋላስ በቻምፒየንስ ሊግ ምሽት ማክሰኞ ምሽት ካሰብክ በጣም ለአርሰናል እጅ ለእጅ ተያይዘህ ኦቨር ሴሌብሬት ማድረግ ያለብህ እኮ ከለንደን ስቴዲየም ከአዌ ደጋፊዎች ጋር ነው። ነርቨስ ከመሆኑ የተነሳ አርሰናል እንዴት እንደሚደሰት ራሱ ጠፋው እኮ። ጨዋታው በጣም አስጨናቂ እንዴት እንደነበር የቻምፒየንስ ሊግ አትሌቲኩን ሲያሸንፍ ከ20 ዓመት በኋላ ወደ ፋይናል ሲደርስ በጣም ሴሌብሬት አድርጓል። ይገባቸዋል። እነ ሮኒያውም ኦቨር ሴሌብሬት ሲሉ ተቀባይነት የለውም። ትልቅ ታሪክ ነው የፈጸመው። በጣም እላፊ በሚፈለገው ዋንጫ በጣም በጸናበት የፕሪሚየር ሊግ ዋንጫ ላይ የሲዝኑን ትልቁን ድል ነው ያስመዘገበው። እየፈነጠስክ መከረባበት ነበረብህ እኮ። ግን ነርቨስ ስትሆን ይህ ድንጋጤ ለካ መደሰትህን ሁላ ታውቀዋለህ። ጎሉን ያስቆጠረው 83 ደቂቃ ቆይቶ 83 ደቂቃ ጎል ሲያስቆጥር ከ5 ደቂቃ በፊት አርሰናል እጣ ፈንታው ሊደመደም የሚችልበት እድል መክኖ ከዛ ደግሞ ያን ጎል አስቆጥረህ በቀሩት 5 ደቂቃ ውስጥ አርሰናል ሲያደርግ የነበረው አይተህ ከሆነ ራይስም ኳስ ሲያገኝ በረጅሙ መምታት ነው፣ መመተር በቃ ወደፊት ሰዓቱ ብቻ እንዲያልቅ የመፈለግ ፍላጎት ነበር። ያ ስለነበር ወሳም ቶሎ ቶሎ ኳስ ያገኙ ነበር። ኳሱን አንዳንዴ እኮ መንፈግ ነው አይደል ያለብህ። የባከነ ሰዓት ላይ ኳሱ ሞር በአንተ ቁጥጥር ስር ባለ ሰዓት ነው ሰዓቶችን የምትገሉ። ኳሱን ዝም ብለህ ባራከው ቁጥር ተመልሶ ወደ አንተ ይመጣል። ያ ማዕዘን ምት የመጣበት ምክንያት አርሰናል ኮንትሮል ማድረግ ጨዋታውን ኳሱን መያዝ ስላልፈለገም ጭምር ነው። ስለዚህ የሚመጣውን ኳስ በሙሉ ማራቅ፣ ደቂቃ ማባከን ብቻ ላይ ትኩረት አደረጉ። 95ኛው ደቂቃ ላይ ያ ጎል ገባ። አስበው ከየትኛው ስሜት ወደ የትኛው ስሜት እንደምትሄድ። እኔ ግራ ቢጋባ ቡድኑ አልፈርድም አይፈርም። ከዛኛው ስሜት ዋንጫውን አነሳው ከሚል ስሜት ዋንጫውን ተነጠቅኩ ወደሚል ስሜት ነው በ5 ደቂቃ ሞመንት ውስጥ መሆን ግን የነበረበት። ከዛ በኋላ ከዛ ስሜት ደጋፊውም ለመውጣት ይቸገራል፣ ተጫዋቾቹም ለመውጣት ይቸገራሉ። ክሪስ ካቫና ብዙ ጊዜ በአርሰናል የማይወደዱ ዳኛ ናቸው። እኔ እንደውም ደጋግመው ሲያዩት በካሜራ ላይ ኤቭሪ አንግል ጥፋቱን ያሳያል። ዳኛው ግን ለመወሰን ትንሽ ቆዩ። 2-3 ደቂቃ ፈጀባቸው። 5 ደቂቃ በጣም ቆዩ እና ዳኛው ደግሞ ከአርሰናል ጋር ብዙ ደጋፊዎች ጋር ብዙ ቅሬታ የሚነሳባቸው አሰልጣኝ ናቸውና ደጋፊው ተንበርክኮ አብዛኛው ሰው ተንበርክኮ ነው ውሳኔውን የጠበቀው። የዚህ ሁላ ድምር ውጤት እኮ አርቴታ ነው ፍቅር። እሱማ አጠቃላይ በሲዝኑ የማማጡ አሁን ገባ። እዚህም እኮ መድረስ አለበት። የቀረ በርንሌይና እኮ ፓላስ ነው። የሲዝኑን ወርቅ ተጨንቀህም በምጥም ትልቁን ድል አስመዝግበሃል። ኦቨር ሴሌብሬት ማድረግ የነበረብህ ያቺ ሞመንት ላይ ነው። ግን ትክክለኛ ሀሳብ ነው። ገና ድንጋጤው የቡድኑ ድንጋጤ የበርንሌም ጨዋታ ላይ አርሰናል እንዲቸገራል ዋይኖት
ለምን መሰለህ? ቢኮዝ ኦፍ አርቴታ ምልኮ ፕሪሚየር ሊጉ ደግሞ ከባድ ነው። በጣም እያንዳንዱ ጨዋታ የምትገነቢው ጨዋታ ግን ቢሊቭ ኦር ኖት ፍቅር ሚዛን ላይ እናስቀምጣቸው። የዱ ኦር ዳይ ፍልሚያው የዌስትሃም ነበር ከበርንሌይና ከፓላስ አይደል ብለን ነበር። መጀመሪያ ይጠበቅም ነበር። ትክክል ነው፣ 100% ትክክል ነው። ያን ጨዋታ አድቬንቸሩን አልፏል። ጥሩ ሳምንት አሳልፏል አርሰናል። ሰኞ ከኤቨርተን መርሲሳይድ ያገኘውን መልሶ ድል በአግባቡ ተጠቅሟል። ማክሰኞ ስነ ልቦናውን ከፍ አድርጎ ገብቶ ሌላ አዲስ ታሪክ በክለቡ ፈጽሟል። ከቬንገር በኋላ ፋይናል የደረሰ አርሰናል የለም። አርቴታ አሻራውን አሳርፏል። ይህ ቡድን ሴሌብሬት አድርጓል ከደጋፊው ጋር። ሰሜን ለንደን ቀልጦ ነው ያመሸው። ጎልደን ዊክ ነው። በዛ ሞራልና ተነሳሽነት ነው ወደ ዌስትሃም ሄደው። ለዌስትሃም ነው ፈርቶ የጀመረው። በጣም አደገኛ ቡድን፣ የሊጉ መሪ ቡድን፣ የሊጉ ጠንካራ ቡድን፣ በብዙ ትሪኮች የሚጫወት ቡድን ነው የሚገጥመው። የአርሰናል ስነ ልቦና አስበው። አርቴታ ግን 20 ደቂቃ ያንን አሳየና ጠፋ፣ ቀዘቀዘ፣ ወሰደው ወደ ድራማ ወሰደው ሞመንቱን። ድራማውንም ካለፍክ በኋላ እንዴት እንኳን እኔ ወደ መልበሻ ክፍል ሲገቡ እየለቀቃቸው ሲመጣ በጣም ሴሌብሬት እያደረጉ ነበር። ግን ሜዳው ላይ አርሰናል ጸንቶ ታትሮ ፎጣ ሳይጥል የወጣ ነው የሚመስለው ከደጋፊዎቹ ምናምን ብሎ ነው ከወጡት አጨብጭበውና። ይሄ ሁላ ምንድነው? የአርቴታ ድምር ውጤት ነው። ቻምፒየንስ ሊግ ላይ ያንን ካሳየህ በጣም የፕሪሚየር ሊጉን ዋንጫ ለመመለስ ትልቁ ድል ውዱ 3 ነጥብ እንዲህ ዓለምም የተነጋገረበት ምክንያት ፍቅር አርሰናል ኦልሬዲ አንዱን የዋንጫ ጆሮ እንደያዘ ስላወቀ በዋናነት አሁን ስትመለከተው ትልቁ ጉዳይ የአንድ ጨዋታ ዲፍረንስ ነው። አሁን በሲቲ እና በአርሰናል መካከል ያለው ልዩነት አንድ ጨዋታ ነው፣ አንድ ጎል ብቻም ጭምር። በተለይ ሲቲ ብሬንትፎርድን 3 ጎሎች አስቆጥሮ ማሸነፉ በጎል እንኳ እንዳይተነፍስ አድርጎታል አርሰናልን። ስለዚህ መሸነፍ ማለት ወይ አቻ መውጣት ማለት በቃ ዋንጫውን የማስረከብ ጉዳይ ነው። ሪከቨር አታርግም። ኤፕሪል ላይ አርሰናል እንዴት ነበር? በቃ አለቀለት ሞት የተባለ ቡድን ነበር። ከዛ የዌስትሃም ሽንፈት፣ የማንቸስተር ሲቲ ሽንፈት በኋላ ፕሪሚየር ሊጉን አስረከበ። 4ኛ ተከታታይ ዓመት እየተባለ የተጠቀሰ ቡድን ነበር። ሪስፖንድ አደረገ። በቻምፒየንስ ሊግ፣ በፕሪሚየር ሊግ ኒውካስልን፣ ፉላምን አሸነፈ፣ ዌስትሃምን ደገመ። ይሄ ዘንድሮ በአርሰናል ውስጥ ከነ ችግሩ ይሄ አንዳንድ አስጨናቂ ጨዋታዎችን እየፈጠረ ቡድኑ እዚህ ውስጥ እንዲገባ ለማድረጉ አርቴታ የሚጠቀሰውን ያህል ግን ከብዙ እንቅፋቶች መካከል ለማገገሙ ደግሞ ራሱ ሚኬል አርቴታ ዋጋውን ይወስዳል። የሚያበሳጨው ምን መሰለህ? ወይ ጎል አርሊ አግብቶ ደጋግሞ ቡድኑን ከጭንቀት ነፃ ያደርገው። አሁን የፉላሙ ጨዋታ፣ የኒውካስሉ ጨዋታ፣ በተለይ ፉላሙ ጨዋታ ያማረው ጎሎቹም ስለነበሩ ነው። ሁለተኛውን ጎል ስትደግም ፕሮቴክት የምታደርገው 2 ጎል፣ አንድ ቢገባ ገና 1 ጎል ይቀራል። ይሄ እኮ የአስቶን ቪላ አይነት ጨዋታ ነው። አስቶን ቪላ 1 ጎል እየተከላከለ አርሰናል አንዳቸው ነው። ከዛ በመጨረሻ ደቂቃ በዋንዲያ ባፈገፈጉበት ሰዓት ጎል አስቆጠረ። ወልቭስ ባለቀ ሰዓት ነው 1 ጎል እስከ መቼ ፕሮቴክት? ሰንደርላንድ እንደዚህ ነው ያስቆጠረው። 1 ጎል በሽርፍራፊ ሰከንድ እኮ ሊገባብህ ይችላል፣ ልክ እንደባለፈው ቢኮዝ ኦፍ አርቴታ። ስለዚህ አንዳንድ ጊዜ ይሄ ነገር ለምንድን ነው የማይመጣው? እስኪያሸንፍ ድረስ በተለይ የመጀመሪያዎቹ 20 ደቂቃዎች ላይ እንደዛ አይነት ሙከራዎች እኔ አርሰናል እየተናገርኩ ነበር። ሙከራዎቹ ሲከሽፉ 20 ደቂቃ ላይ እንደዛ በጣም ቅርብ የነበሩ ሙከራዎች ሳይቆጠሩ ሲቀሩ ፖል ሲመልስ ምን ሲል በኋላ ይህ ጨዋታ አስጨናቂ ይሆናል የሚል ስሜት እንትን እያልኩ በኋላ ደግሞ በጣም የተገረምኩት እና እስካሁንም ምክንያት ያጣውለት የሚኬል አርቴታ ዲሲዥን። የትኛውም ተጫዋች እኮ ሊጎዳ ይችላል። ማስኩዌራ አለ በዛ መስመር ላይ ቀጥተኛ ተጫዋች። በራይስ ልክ የአርሰናል መሀል ሜዳ ላይ የሚጫወት ተጫዋች የለም እያለ ነው የምናነሳው። ዋናውን ሰው ነቅለ ራይት ባክ ቦታ ላይ ለዛውም 3ቱ ነው ተመካክረው ነው። በነገር ላይ ገብርኤል ሄንዝ ማን ነው የእንትን አሰልጣኙ ጭምር 3ቱ ነው። አስጨናቂ ነገር እንደተፈጠረ አድርገህ ቀጥተኛ ሪፕሌስመንት እኮ አለው ተጫዋቹ እንደተፈጠረ አድርገህ በቃ በጣም ሲምፕል የነበረን ጨዋታ ወደ ሆነ ውስብስብ ዓለም መምራት። ራይስን ነቅለ ራይት ባክ በምን ምክንያት እንደወሰንን እስካሁን ግራ ይገባኛል። ደግነቱ ሰከንዳፍ ላይ ወዲያው አሻሻለ። 15 ደቂቃ ሰርቫይቭ 15 ደቂቃ የካላፊዮሪ መጎዳትም ነው
ኤግዛክትሊ አንዳንድ እሱ ላይ ጉዳስ ምናምን ብለህ ደግሞ ትጠራጠራለህ። ከቀጠለ ባሰ ይመጣ ነበር፣ ግን ሞመንቱን አስተካክሎታል። ፕሬስ ኮንፈረንሱ ላይም ተናግሮታል ወዲያውን ማረማቸውን። ግን ጁፍና ሰመርቪል የወጡ ነበር በቃ ይመስል ኤግዛክትሊ የጌም ሞመንት ላይ እኮ አንዳንዴ እንዲህ አይነት አሰልጣኝ ፍቅር ይል ይሄ አሸንፈ ካላወክ አሸንፈ አታውቅም አይደል? ማሸነፍ ግን እየቻልክ ሽንፈትን ትፈራና ላለመሸነፍ ነው የምትጫወተው። አርቴታ ማለት እኮ ይሄ ነው። አሸንፈህ አታውቅም፣ ማሸነፍ ግን ትችላለህ። ስትራቴጂው፣ ሪሶርሱ፣ ቡድኑ፣ ዴብዙ ሁሉ ነገር አለው። ቀለሙ፣ ታሪኩ፣ ደጋፊው በፕሮሰሱ በጣም የጀገነ ኤክስፔሪንሱ ከፍ ያለ ከዋንጫ ፊት ብቻ ዋንጫውን ያልነካ ነው። ግን ሽንፈትን ይፈራል። ከዛ ላለመሸነፍ ነው የሚጫወተው። ለዚህ እኮ ነው 65 ደቂቃ ሲቲ 2-0 ሲመራው ዊምብሌ ላይ ሰከንድ ሌግ ያለው ይመስል ነበር እኮ ሊግ ካፑ 2-0ን ባላንስ ማድረግ የፈለገው እየተከላከለ ነው የሚመስለው አርቴታ። ደጋፊው ጋር አንዳንዴ በጣም ጥያቄ ውስጥ የሚወድቀው ግን በየትኛውም መንገድ ሄዷል። ይህ አሰልጣኝ ጸንቷል። ፍቅር ብዙ ጸንቷል። ቀጣይ ዓመት እኮ በደንብ ይታያል። ዴብዙ ስላለ ነፃ ይሆናል። እስቲ ሃንጎቨሩ ይልቀቀው፣ የዋንጫ ሃንጎቨሩ ስካሩ ቡድኑን ተፎካካሪ አድርጎታል። ታይትል ኮንቴንደር 1 ዓመት አይደለም 2 ዓመት አይደለም 4 ዓመት በተከታታይ የዋንጫ ተፎካካሪ አድርገዋል። አንዳንዴ ደግሞ በጣም ትልልቅ ታክቲካል ዲሲዥኖችን ይወስናል አይደል? አሁን የዙቢሜንዲ ድፍረትም ይጠይቃል። ቱ ቢሆንስ በጣም የሚወደው ተጫዋቹ ነው። ትክክለኛ ውሳኔ እየተተቸ ረጅም ሰዓት እንዴት ይህንን ተጫዋች አያስወጣውም እየተባለ ፕሮቴክት ያደረገውን ተጫዋች መልሰ መቀየር እንደ ዋጋ እንድትሰጠውም ያደርጋል። የመጀመሪያ ውሳኔ ስህተት እንደነበር ማመኑ ነው የችግሩ ምንጭ። ራሱን ቢሆን ማመን በራሱ በጣም ጥሩ ነገር ይመስለኛል። ነገር ግን ይሄ አሁንም ስለ አርቴታ ስታነሳ ሮቴሽን በተመለከተ ማይልስ ሉዊስ ስኬሊ እዚህ ቦታ ላይ መጫወት አለበት የሚለው ጥቆማ እኮ ከመጣ ረጅም ጊዜው ነው። ምን አይነት ተጫዋች ነው የሆነው? አሁን ሲመጣ ግንቦት ላይ ነው የሚተገብረው አርቴታ። ሮቴሽንን በተመለከተ መስከረም እኮ ተነግሮ ነው። ኢንጌም ማኔጅመንት አሁን ጨዋታው እየተከናወነ አሁን ትልልቅ አሰልጣኞችን በተለየ ሁኔታ የምታያቸው ፔፕ ጓርዲዮላን በተለየ ሁኔታ የምታደንቀው በዚህ ይመስለኛል። ሉዊስ ኤንሪኬ ጨዋታው እኮ እየተከናወነ ፎርሜሽን እኮ ቡድኑ ይቀይራል። ባክ 3 ይሆናል፣ ባክ 5 ይሆናል፣ ከፊት 5 ይሆናል። የሚያስደነግጥ አይነት የጨዋታው ሜዳ ውስጥ አሰልጣኙን ታየዋል። አርቴታ በዚህ አቅጣጫ ገና ብዙ የሚቀረው ይመስለኛል። እነዚህ አይነት ውሳኔዎቹም ናቸው አርሰናል አሁን እንደዚህ ቁጭ ብድግ ልብ ቀጥ እስከሚል ድረስ ብዙ ደጋፊዎች እኮ አንተ ድል እንዴት አያከብሩም ትላለህ። ከ1 ሰዓት በኋላ ይነቁ እኮ አሉ። መንቆራጠጥ ከ1 ሰዓት በኋላ ከክሪስ ካቫና ውሳኔ ከ1 ሰዓት በኋላ ያምኑ ደጋፊዎች ሁሉ እኮ አሉ። እና ትንሽ ይሄ ደግሞ የሆነው በአሰልጣኙ አንዳንድ ውሳኔዎች ነው። ኔክስት ይር ላይ ያሻሽላል ተብሎ ይታሰባል። አርሰናል ግን የዋንጫውን አንድ ጆሮ ጨብጧል። ገኒንግ ፎር ግሎሪ ፍቅር። ለምሳሌ አንድ የመጨረሻ ሀሳብ ሲቲ ወደ ታላቅነት ሲመጣ ያቺ ሞመንት ሁሌ ትታወሳለች አይደል? ከኪዩፒአር ኦጌሮ ባላቶሊ እያንዳንዱን ኳስ በቫር መነጽር በእንዲያጉልተ የምታይ ቢሆን እኮ ባላቶሊ ወደ ኦጌሮ ሲሰጠው የኳሱ ቢውልድ አፕ ሲጀመር ምናምን ንክኪ ፋውል የሆነ ነገር ታውጣ ነበር በመነጽር ብታየው። የዛሬው ሲቲ ኃያልነት ከፍታ ሲቲ ቢሆን ብሏል ኪን። በጣም የሚስማማ ሀሳብ ነው ለኔ። እላፊ ነበር ዓለም የሚያደንቀው። አርሰናልን አሁን ማድነቅ ብቻ ነው ፍቅር። አርሰናልን ማድነቅ አይገልም እንደ የአርሰናልን ከፍታ የሄደበትን መንገድ ጥንካሬውን ጸንቶ የተጓዘበትን ከነጫናው ከነፈተናው ፕሬዠር የሚቋቋም አሰልጣኝ አይደለም። የጭንቀት ጥግ ነው የሚያሳየው፣ የጥንቃቄ ጥግ። ጠንቃቃው ዛጋሎ ብራዚሊያን ይላሉ የመድፎ ወዳጆች። እርግጠኛ ነኝ ጠንቃቃው አርቴታ አይረሳም። ከነ ሐውልቱን እኮ ኤምሬትስ ደጃፍ ላይ ሊያቆም ነው። የዛን የወርቃማ ቡድን ታሪክ ጸንቶ ያመጣ ነው። አታሸንፍም የተባለ ብቻውን እየሮጠ እኮ አንደኝነት የረሳ ቡድን ነበረ። ይህ በየትኛውም መንገድ ይህንን ዋንጫ ያሸንፍ ሆኖ ይገኝ ፍቅር አልተጠናቀቀም። ዲስ ኢዝ ፕሪሚየር ሊግ 2 ጌም ይቀረዋል። አርሰናል ግን የቫር ጉዳይ ሌላ ጉዳይ ነው፣ የአርሰናል አጀንዳ አይደለም። አርሰናልን ከፍታውን፣ ጥንካሬውን፣ የጸና የአሸናፊነት የድል አሻራውን ማድነቅ አይገልም። ወደ ዋንጫው ይገላል እንዴ? ወደ ተናፈቀው የክብር ስፍራ 22 ዓመታት ወደ ራቃቸው ጊዜ
የክብር ቦታ ወደሚሞሸሩበት ቀን በአስጨናቂ በ1-0 ውጤት መድፈኞቹ ተቃርበዋል። በርንሊ ክሪስታል ፓላስ ብቻ ይቀራሉ። የበርንሊው ጨዋታ የፊታችን ሰኞ ምሽት ይከናወናል። ያንን ጨዋታ ደግሞ ለማሸነፍ ሰፊ ግምት አግኝተዋል። አርሰናል ከፍተኛ ውጤት ያገኘበት አስጨናቂ ምሽት የዌስትሃሙ የለንደን ስታዲየም ዳሰሳችን ተጠናቀቀ። ክቡራትና ክቡራን አድማጮቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ መልካም ነገሮች ሁሉ ለሀገራችንና ሕዝቧ ይሁን።